ጌታን በማመናችሁ የሆነ ኃጢአቱ ስትገቡ የሆነ ድካሙ ስትገቡ እግዚአብሔር በቃ ደክማችሁ ወይ ሳትጸልዩ ወይ ዝለት ውስጥ ገብታችሁ ምናምን እግዚአብሔር ልክ እንደሚቀጣችሁ ከዛ ስራችሁ ወይ ቢዝነሳችሁ ፌል ሲያደርግ እግዚአብሔር ኃጢአታችሁን እየቆጠረ በስራችሁ እየተበቀላችሁ እንዳላችሁ ታስባላችሁ። የፍርሃት ተቃራኒው ምንድን ነው? እምነት ነው። ፍርሃት በአጭር ቋንቋ ምን ማለት ነው? የማትፈልጉት ነገር ወደ እናንተ እንደሚመጣ ማመን ነው። እምነት ደግሞ በአጭር ቋንቋ ትርጉሙ ምንድን ነው? የምትፈልጉት ነገር ወደ እናንተ እንደሚመጣ ማመን ነው። ለዛ ነው ዕብራውያን 11 ላይ ሲናገር የእግዚአብሔር ቃል እንዲህ ይላል፣ እምነትም ይልና ተስፋ ስለምናደርገው ነገር የሚያስረግጥ የሚያስረዳ ነው ይላል። ባይ ዘ ወይ በእምነት ነው ተስፋን የምንይዘው። በእምነት እኮ ነው የዘላለም ህይወት አለኝ ያለ። በእምነት ነው ኢየሱስ መጥቶ ይወስደኛል የምነው። ስለዚህ በፍርሃት ውስጥ መጥቶ ሰይጣን ሲያስፈራራችሁ እንዲበሉት በፍቅር ውስጥ ፍርሃት የለም። ለምን? ፍጹም ፍቅር ፍርሃትን አውጥቶ ይጥላል። ባይ ዘ ወይ የእግዚአብሔር ፍቅር በሙላት ያልተገ ይላል፣ ወደ እሳት ይጥለኛል ይላል። እግዚአብሔርን ከስጋ አባቱ በታች አድርጎ ነው። የዮናስ አባት ጋሽ ሙሉነ የፈለገ ዮናስ ድካም ውስጥ ቢገኝ እስር ቤት ቢገባ ጭቃ በጭቃ ሆኖ ጉድጓድ ውስጥ ቢገባ መጠጥ ቤት ቢገባ ዮናስ አባቱ አባትነቱን አይቀይርም። ጋሽ ሙሉነ አባትነቱን አይቀይርም። ለምን? አባትነት መሀል ላይ የመድከምና ያለመድከም ጉዳይ ሳይሆን የዘር ጉዳይ ነው። የዘር ጉዳይ ነው፣ አይለቀውም። ለዛ ነው መጽሐፍ ቅዱስ ሲናገር እንዲህ ይላል፣ የነገርኩህን ነገር እስካደርግልህ ድረስ አልተውህም፣ ወደ እኔ የመጡትን ወደ ውጭ አላወጣቸውም፣ ከዛስ በእጄ መዳፍ ላይ ቀርጫቸዋለሁ። እናት እንኳን የወለደችውን ልጅ ትረሳ ይሆናል፣ እኔ ግን አልተውህም አልረሳህም ይላል። ስለዚህ ፍርሃት ሲከባችሁ ተናገሩ። ምን ብላችሁ? ሮሜ ምዕራፍ 8 ቁጥር 1 እንዲህ ብላችሁ አውጁ፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸው። አሁን እኔ ዱባይ ነው የምኖረው። በዱባይ አሁን 12 ከ46 ነው፣ ምሽት 6 ሰዓት ከ46 ነው። በዚህ ሰዓት ሮሜ ምዕራፍ 8 ቁጥር 1 አውጥቼ ሳነብ እንዲህ ይላል፣ እንግዲህ በክርስቶስ ኢየሱስ ላሉት አሁን ኩነኔ የለባቸውም። አሁን ነገስ ባነበው አሁን ይላል፣ የዛሬ 10 ዓመትስ ባነበው አሁን ይላል፣ የእኔ ምህረት ፈጥኖ እግዚአብሔር ጋር ገብቶ። ስለዚህ ፍርሃትን ሲያመጣባችሁ በደከማችሁ ጊዜ እምነትን አወጁ፣ በክርስቶስ ያላችሁን። መጽሐፍ ቅዱስ ምንድን ነው? እመን እንጂ አትፍራ። ሁለተኛው ደግሞ ጭንቀት ነው። ጭንቀት የሚያበረታታኝን ነገር እየነገርኩ ነው። እንግዲህ የጠየቀኝ ሊሆን ጭንቀት ማለት ምን ማለት እንደሆነ ታውቃላችሁ? የኔ ነገር ለእግዚአብሔር ሊያቀተው ይችላል ብሎ ማመን ማለት ነው። የኔ ነገር ለእግዚአብሔር ሊያቀተው ይችላል፣ እግዚአብሔር ይሄንን አያደርግም ብሎ ማሰብ ነው። አይታችኋል? ለዛ ነው መጽሐፍ ቅዱስ ሲናገር ምን ይላል? እርሱ ስለ እናንተ ያስባልና የሚያስጨንቃችሁ ነገር ሁሉ በእርሱ ላይ ጣሉት። እኔ እንደዚህ ይላሉ ብዙ ጊዜ ሆን እኔ በእግዚአብሔር ላይ አልደገፍም። እንዴት? በእግዚአብሔር ላይ መደገፍ አለብን። እኔ በእግዚአብሔር ላይ አልደገፍም። እኔ በእግዚአብሔር ላይ ራሴን ምጥል ሰው ነኝ። ስደገፍ 50% የኔ አቅም አለ፣ የዛኛው አካል አቅም አለ። ገብተዋል? አንዳንዴ ለሰርጌ አክስቴን ለድሬ ደግሞ አጎቴን ምናምን ተደግፌ ሊሆን ይችላል። እኔ እግዚአብሔር ላይ የምደገፍ ተደጋፊ ሳይሆን ሙሉ ማንነቴን የምጥል ነኝ። ለትዳሬ እርሱን አምናለሁ፣ ለልጆቼ እርሱን አምናለሁ፣ ለአገልግሎቴ እርሱን አምናለሁ፣ ለእያንዳንዱ ነገር እርሱን አምናለሁ። አልደገፈው፣ ራሴን ሙሉ ጥለዋለሁ። ለዛ ነው መጽሐፍ ቅዱስ ሲናገር እርሱ ስለእናንተ ያስባልና የሚያስጨንቃችሁ ነገር ሁሉ በእርሱ ላይ ጣሉት። ጭነት አራግፍ አባ፣ ጭነት አራግፍ። የምትፈራ ሰው ስድብ ቴካዌ አታድርጉ። ስድብ ቴካዌ እዛው ስጠው። ተሳስተሃል፣ እቃ ጥለሃል ብለህ እዛው ስጠው። አትፍራ። እዛ መርካቶ ተሰድበ ቡልቡላ ይዘህ ሄደህ ጭነህ የታክሲ ራይድ ከፍለህ አትግባ ወዳጅ። ስድብ ቴካዌ አታድርግ። እንኳን ሰደቡ እዛው ሰታቸው ሂድ። ስድብ ቴካዌ አታድርጉ። ስድብ አታሰንብቱ። ፍርሃት ውስጥ የሚከታችሁ ያ ነው። አለቀል ሆን አሁን መጣልሃለን። እኔ እያንዳንዱ ቪዲዮዎች ውስጥ እየገባው ዮኒ እየበርታልን አንበሳው ኔጌቲቭ ነገር ሲጽፉ ፖዚቲቭ ነገር እየጻፍኩ ፖዚቲቭ ነገር። ለምን? ጭንቀትን ፍርሃትን የማባረረው በእምነት ቃል። እግዚአብሔር ዮኒን ሲጠራ እሱን ተማምኖ አይደለም። የትኛውን የረባ ሰው ጠርቶ ያውቃል? እግዚአብሔር አንድ የረባ ሰው ጠርቶ እኮ ያውቅ። የዓለምን ጥበብ እንዲያሳፍር እግዚአብሔር እያንዳንዱ እኔ ይቅርታ የተመታው ሰው ነበርኩ፣ አንድ ሰው የማይሰማኝ ሰው ነበርኩ፣ እግዚአብሔር ጠራኝ። ስለዚህ በጭንቀት ውስጥ እንድትኖሩ የእናንተ ነገር እንደሚያስጨንቅ የእናንተ ነገር እግዚአብሔር ፊት ምን የሆነ ተስፋ እንደሌለው ሊያሰማችሁ ይፈልጋል። ሶስተኛው ጥርጣሬ። አያደርገው ይሆን? ይሄ ነገር ያደርገው ይሆን? አሁን ወደ ጌታ በመጣ ይሄ ነገር እንዴት ይሆን? እኔ አንጀቴን ነው ይበላል። ዮኒ ለልጆቼ ለቤተሰብ ያለ ክብር በጣም ነው የሚገርመኝ። የሰው እናት የሰው ትዳር ምናምን አትነካም። የምሬን ነው የምልህ። የአንተም ልጆች ባለቤትህም አንተም ቤተሰቦች ሁሉ ከእግዚአብሔር ጥላ ስር ናቸው። የሚያበረታ ጸጋ በዘመመው ቤት ላይ እግዚአብሔር ቀጥ አድርጎ ሄዶ ቤትህን ያቆመዋል። መጽሐፍ ሲናገር እንደሚል ታውቃለህ፣ እርሱ ነው የመኖሪያ መንገዶች ሁሉ አዳሽ፣ ሰባራውን ጠጋኝ እርሱ ነው። ዳዊት ከዛ እንዲህ አለ፣ እንዳልታወቅ አለ፣ እግዚአብሔርን ሁል ጊዜ በቀኝ ቆሞ አየዋለሁ። የማይከዳ ወዳጅ፣ ተሰብሮ የማይወጋ የብርሃ ጓድ፣ ሚስጥር ጠባቂ
ገመና ሸፋኝ፣ ገመና ከታች ሲደክምህ ድካምህን አውጥቶ ለሰው የሚናገር ሳይሆን ብርታትን አውጥቶ ለሰው የሚናገር ድካምህን ለአንተ ሲደክምህ ደከመው ብሎ የሚለይ አምላክ ሳይሆን ድካምህ ከአንተ እንዲለይ የሚያደርግ ልክ እንደ ጎልፍ ተጫዋች ድካምህን አሽቀንጥሮ ይመታልሃል። ከዛ አንተን ይወስድሃል። ብትወድቅ ብትጨቀይ አባትህ እኔ አባቱ አይደለሁም አይልም። አጥቦ ያቅፋል። ሲጀመር የሚያቅፍ ራሱ አጥቦ አይደለም፣ ሲያገኝ ደስ ብሎት ነው የሚያቅፍ። በየትኛውም ድካም ውስጥ ያላችሁ፣ በየትኛውም ፍርሃት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ የደከማችሁ ፍርሃት ሲሰማችሁ አንድ ነገር ልንገራችሁ። በሉቃስ ወንጌል ምዕራፍ 15 ላይ የአባቱን ገንዘብ ወስዶ የጠፋው ልጅ አለ አይደል? ሄዶ ከጋለሞቶች ጋር ብሩን አጠፋ ምናምን ብዙ ነገር አደረገ፣ ኃጢአት ውስጥ ገባ። ከዛስ በኋላ እኛም ይመስለን የታ አባቱ ለፍቶ ያመጣው ምናምን እኛ ምንለው ግን ምን አለ? ሮሜ ምዕራፍ 2 ቁጥር 4 ላይ እግዚአብሔር ቃል ሲናገር የእግዚአብሔር ቸርነት ወደ ንስሐ እንዲመራ አታውቅምን ይላል። ሰዎችን ወደ ንስሐ የሚመራው የሚያስፈራራ ስብከት አይደለም። ሰዎችን ወደ ንስሐ የሚመራው የሚያስፈራ ቁጣ አይደለም። ቁጣ አይደለም። የተበጣጠሰ ሱሪ የለበሰ ሰው ትታይ፣ ፀጉሩ ፍሪዝ ያዘ፣ አንተ በዚህ ውጣ አይደለም። ወደ አባት እንዲመለስ የሚያደርገው ምንድን ነው? የእግዚአብሔር ቸርነት ወደ ንስሐ እንዲመራ። ከዛ ያ ብላቴና ይገርምሃል ዮኒ ምን ብሎ እንዳሰበ ታውቃለህ? ወደ አባቱ ቤት እንዲመለስ ያደረገው የሚያስፈራራ ስብከት አይደለም። ወደ ልቡ ምን መጣ መሰል? ተርቧል። አሴር ይበላ ነበረ። አሴር የእንስሳት ምግብ ማለት ነው፣ የአሳማ ምግብ። አሴር ይበላ። በመሃል ውልብ ባረግበት ሀሳቡ ላይ መጣ። ምን? በአባቴ ቤት እንኳን እንደ ልጅ አለ እንደ ባሪያ እንኳን ብኖር። ለምን? የአባቱ ቤት አይደለም ልጅ ባሪያ ራሱ ጠግቦ ነው የሚኖረው። ባሪያ ራሱ ወዙ ወስቶ ነው የሚኖረው። በየጊዜ ነው የሰባ ፍሪዳ የሚታረድላቸው። አይታል። ወደ አባቱ ቤት እንዲመለስ ያደረገው የሚያስፈራራ እንትን አናውቅም እንደ ትላንት አንተ እንደዚህ አይደለም። ወደ አባቱ ቤት እንዲመለስ ያደረገው የአባቱን መልካምነት ማሰበው ነው፣ ቸርነቱን ማሰበው ነው። ስለዚህ በድካም ውስጥ ያላችሁ ሰዎች የሆነ ፍርሃት አታስቡ፣ የእግዚአብሔርን በጎነት አስቡ። ቸርነቱን ስታስቡ፣ ፍቅሩን ስታስቡ ፍርሃት ከህይወታችሁ ይወጣል። እግዚአብሔር የስጋ አባትህን ያክል እንኳን እንዳታምነው እንደሚጠላ እንደማይወድ ጠላት መጥቶ ሲነግር በጌታ በኢየሱስም አባቴ ይወደኛል፣ እኔ ጻድቅ ነኝ፣ እኔ ተወድጃለሁ፣ I am blessed, I am holy, I am highly favored, I am righteous, I am blessed እያልክ እግዚአብሔር በክርስቶስ የሰጠህን ህይወት እንድትናገሩ። ጥርጣሬ ማለት ለዛ ነው መጽሐፍ ቅዱስ ይህንን ሲናገር ይህም ብዬ ልጨርስ። ጥርጣሬዎች ስትገባ እንደሚል ታውቃለህ። መጽሐፍ ቅዱስ በልቡ ለሚወላውል ሁለት ሀሳብ ላለው ከእግዚአብሔር አንዳች የሚያገኝ አይምሰለው ይላል። እግዚአብሔር ስለአንተ አይጨነቅም። ለምን ይጨነቃል? አቅም የሌለው ሰው እኮ ነው የሚጨነቀው። ጭንቀት የሚመጣ ነው የሆነ ነገር ማድረግ ሳትችል ትጨነቀ። እንኳን እኛ አላሙዲንም ይጨነቃል፣ ኤለን ማስክም ይጨነቃል። ብራዘር ለምን? አቅማቸው ውስን ነው። እግዚአብሔር በምን ጉዳይ በአንተ ይጨነቃል? አይጨነቅም። እግዚአብሔር ስለማይጨነቅ መጽሐፍ ቅዱስ እንደሚል ታውቃለህ። ጭንቀቱ የኛ ሀሳቡ ግን እግዚአብሔር ምንዳለ ታውቃለህ። እርሱ ስለእናንተ ያስባል፣ ስለእናንተ ይጨነቃል አይደለም። ለምን ይጨነቃል? ያስባል። ዮኒ ይሄ ያስፈልገው ወደ ጌታ አሁን ወደ እኔ ሲመጣ ይሄን ነገር እኔ ያስተካክልለታል እንዲያደርግለታል። ይሄው ኢየሱስን ብዬ ተርቤ አላውቅም። ፊቴ ወስቶ ይሄው ጉንጬ ሊፈርጥ የደረሰ እንትን ነው የሚያክለው። ጌታ ይባረክ። አንድም ቀን ኢየሱስን ተከትዬ ተርቤ አላውቅም። አንድም ቀን ኢየሱስ ተርቤ ይሆናል የሆኑ ነገሮች ይሆናል። መንፈሳዊ ህይወቴን የማስተያየው ኪሴ ጋር አይደለም። ኪሴ ጋር የታክሲ ስታጣ ኢየሱስ ቢወድ ኖሮ እንዴት ይወጥ? ኖ መጽሐፍ ምን እንደሚል ታውቃል? መንፈሳዊ ነገር ከመንፈሳዊ ነገር ጋር እያስተያየን መንፈስ በሚያስተምረን ቃል እንናገራለን። ተባርካል ሲባል የታክሲ የሌለኝ ሰውዬ እንዴት ነው ተባርካል የምትለው? ኖ በመንፈሳዊ በረከት ተባርካል። አሜሪካ 100,000 ኩንታል ብራዘር ስንዴ ነው የምትልከው። ሰላም አትልክም፣ ደስታ አትልክም። ሺ ካንት አፎርድ ብራዘር፣ ሺ ኩድንት። ኦኬ ለምን? በገንዘብ የማይገዛ ሰላም ሰጥተዋል ጌታ። በገንዘብ የማይገዛ እረፍት ሰጥተዋል። ደስታ ህልም ራሱ የሚጣፍጥ ህልም ነው። በተኛው ጊዜ አንቀላፋለሁ፣ ባንቀላፋውም ጊዜ እንቅልፍ የጣፈጠ ይሆንልኛል። የመጨረሻው የአእምሮ ስምምነት ነው። አራተኛውና የመጨረሻው የአእምሮ ስምምነት። የአእምሮ ስምምነት ማለት ምን እንደሆነ ታውቃለህ? ኢየሱስ ክርስቶስ ጌታ ነው፣ በእርሱ በማመን ከዘላለም ሞት አምልጥ ስለ ማን ታዲያ ጌታ አይደለም ማለት? የጌቶች ጌታ ነው። ዲስ ኢዝ ሜንታል አግሪመንት። ፌዝ ኢዝ ኖት ሜንታል አግሪመንት፣ ኢት ኢዝ ኮንቪክሽን፣ የልብ እርግጠኝነት 100% ሰርቴኒቲ ነው እምነት እንጂ የአእምሮ ስምምነት። ኢየሱስ ጌታ ነው። ማን ነው ታዲያ ደላላ? ማን ነው? ኢየሱስን ተቀበል። ማን ነው ከመናኸሪያ ታዲያ ተቀበል? ከኤርፖርት ነው ምናምን። የአእምሮ ስምምነት እንድትድን አያደርግህም። የመጨረሻ ይሄን ተናግሬ ልጨርስ። ጸጸት ውስጥ ያላችሁ፣ በፍርሃት ውስጥ ያላችሁ፣ በኃጢአት ውስጥ ያላችሁ ሰዎች እንደ አስቆሮቱ ይሁዳ ሳይሆን እንደ ጴጥሮስ እንድትመለሱ ነግራቸዋል። ጸጸት ንስሐ ማለት ኃጢአትን ሁል ጊዜ መዘርዘርና መዘግዘግ አይደለም። ንስሐ ማለት በእግዚአብሔር ቃል እውቀት ተሞልቶ ከዛ ህይወት ነፃ መውጣት ነው። ሜታኖያ ይለዋል ግሪኩ፣ እንግሊዝኛው ሪፔንታንስ ይለዋል። ሜታኖያ ማለት ቼንጂንግ ዘ ላይፍ ስታይል፣ ቼንጂንግ ዘ ዌይ፣ ቼንጂንግ ኖውሌጅ፣ ቼንጂንግ ፐርሴፕሽን ማለት አመለካከት፣ አስተሳሰብ መቀየር ማለት ነው። ይኸውልህ አስቆሮቱ ይሁዳ ሁል ጊዜ ኃጢአቱን ነው የሚናገር። ጌታ ኢየሱስን እንደሰቀለ ሄደ፣ ተጸጸተ። በጣም በሚገርሙት ተጸጸተ። የእሱ ሜታሜሎማ ይባላል በግሪክ
ከንቱ ጸጸት የሚል ሬግሬት ማለት ነው። ሜታሜሎማይ የጴጥሮስ ደግሞ ሜታኖያ ነው፣ የአስተሳሰብ ለውጥ ማለት ነው። ተጸጽቷል ግን አልተመለሰም። መጸጸት ንስሐን አይመጣም። ንስሐ ማለት መጸጸት ብቻ አይደለም። ኦኬ ንስሐ ተጸጸተ ግን ራሱን አጠፋ። መጸጸት ንስሐ ቢሆን ኖሮ የአስቆሮቱ ይሁዳ በዳነ ነበር። ጴጥሮስ ተጸጸተ፣ ወደ ጌታ ግን መጣ። አይታችኋል። ንስሐ ማለት ይኸውላችሁ ኃጢአታችሁን ለእግዚአብሔር መዘርዘር ሳይሆን ለኃጢአታችሁ የተከፈለውን ኢየሱስን ለአብ መናገር። አባት ሆይ በጌታ በኢየሱስ ደም ስላጠብከኝ አመሰግናለሁ። ዛሬም ካለሁበት ድካም እንደምታወጣኝ አምናለሁ። በኢየሱስ ክርስቶስ ደም ከዚህ ድካም ውስጥ ነፃ አውጣኝ። አይታል። ከህግ ስር ያለ ሰው ጸሎት እንዲህ ነው። ሁለተኛ ላሰላሰል አላደርግም ከዚህ በኋላ ይላል። ከህግ ስር ያለ ሰው በራሱ ነው የሚተማመነው። ኖ ኖ ኖ ሁለተኛ ሴት አላይም ይላል። ከህግ ስር ያለ ሰው ሁለተኛ መቀመጫ አላይም ይላል። ከዛስ በራሱ ተማምኖ እግዚአብሔርን ሊያስደስት ነው። እግዚአብሔርን ሊያስደስት እግዚአብሔርዬ እኔ በደንብ አድርጌ ነው ከዚህ በኋላ እኔ እንደዚህ አላይም፣ ሙስናም አልበላም፣ እንደዚህ እንዴት አድርጌ እንደማስከብረን እግዚአብሔርን በራሱ ለማስመዝ ይኸውላችሁ ክርስትና እግዚአብሔርን ለመማረክ መፍጨርጨር ሳይሆን በእግዚአብሔር በመማረክ የምንኖረው ህይወት ነው። ከህግ ስር ያለ ሰው እግዚአብሔርን ለመማረክ ይፍጨረጨራል። ገነት ገዳም ሄጄ እንትን ወጥቼ በዛ ሄጄ ለእግዚአብሔር እንትን አድርጌ እንትኗን ተሳልሜ እንትኗን አድርጌ እግዚአብሔር ብራዘር በኢየሱስ ክርስቶስ ነው የደነገጠው። በቃ በኢየሱስ ክርስቶስ ደስ ተሰኝቷል። በሱ ከመጣ እግዚአብሔር ሁልጊዜ በቃ ፈንድሻ ደስታ ነው፣ ፌሽታ ነው። ብራዘር ከጸጋ ስር ያለ ሰው ጸሎት ደግሞ ይሆን እግዚአብሔር ሆይ ይሄ ነገር አቅቶኛል፣ አይኔ ወደዛ እንዳይመለከት እግዚአብሔር ሆይ እባክህን ከዚህ ድካም ውስጥ አውጣኝ፣ እኔ በራሴ አቅም የለኝም ስትል ሳተው እግዚአብሔር ጸጋ ይገጥማል። ከዛ ምን ያደርጋል? ልክ እንደ ቅድሙ ሽቶ ሁሉ ነገር ያስጠላቸዋል። ስለዚህ ወዳጆቼ ፍርድ የሚሰማችሁ እግዚአብሔር የሆነ ኃጢአታችሁን ኦር ፍርሃቱ ስትሆኑ የሆነ ሰይጣን የሆነ ሀሳብ ተነስቶ ሲልክባችሁ የእግዚአብሔርን ቃል አጥኑ፣ የእግዚአብሔርን ቃል እወቁ። ትንቢት ፍለጋ አትዙሩ፣ የሆነ ነገር ፍለጋ አትዙሩ። የእግዚአብሔርን ቃል ቁጭ ብላችሁ አንብቡ። እግዚአብሔር አደጋችሁ የሚለው ከሰው ስትሰሙ ሳይሆን ከራሱ ስትሰሙ። ኢየሱስን የበላ ሰው በማስጸለይ ሳይሆን በመጸለይ ነው የሚያምኑ። ፍርሃት ውስጥ ላላችሁ እንዲህ ይላል፣ በፍርድ ቀን ድፍረት ይሆንልን ዘንድ ፍቅር በዚህ ከኛ ጋር ተፈጽሟል። ስለዚህ በፍርድ ቀን ራሱ ምን አለን? ኮንፊደንስ አለን። በማን የሚመካ? በእግዚአብሔር ይመካ። የዘላለም ህይወት ሳስብ፣ የኢየሱስን ዳግመኛ መምጣት ሳስብ ምንም ፍርሃት የለብኝም። ኢየሱሴን ላየው ነው። ከጳውሎስ ጋር ወንጌል ልናገር ነው። ማርያምን ላያት ነው። እናቴን እህቴን ማርያም ላያት ነው። እንደው አግኝታ በነገረቻቸው ብዬ ጠብቃለሁ እንጂ አልፈራም። ስለዚህ በክርስቶስ ኢየሱስ ላላችሁ ኩነኔ የለባችሁም። አሁን የዛሬ 10 ዓመትን ብታነቡ አሁን ይላል። የዛሬ 50 ዓመት ብታነቡ አሁን ይላል። ኢየሱስ ኃጢአታችሁን ሳይሆን እግዚአብሔር ኃጢአታችሁን ሳይሆን ስለእናንተ ኢየሱስ የሰራው ነው የሚቆጥረውና ኢየሱስ እግዚአብሔር ይቅር ብሏችኋል። እግዚአብሔር ይቅር ብሏችኋል። ያለፈው ኃጢአታችሁን ይቅር ብሏችኋል። አሁን ችግሩ እናንተ ይቅር በሉ። ልክ አንድ ሰውዬ በግ ተሸክሞ ይሄዳል አናቱ ላይ። ከዛ የሆነ ሰውዬ ራይድ ሰጠው መኪና አይሱዙ ና ውጣ ሲለው ወጣና ከነገና ወጥቶ በጉን ይዛል ማለት ነው። ትከሻው ላይ መኪና ላይ ወጥቶ እኮ ኧረ ጭነት አራግፍ ወዳጄ። ኢየሱስ ላጽድቅ ላድን እያለ እኮ ነው። አይ ከዳንኩ በኋላ ደግሞ ራሴ ነኝ ተፍተፍ የምትል ተፍተፍ ሲዳሞ ተራ ሄደህ ተፍተፍ ብለህ ገንዘብ ያዝ። መንፈሳዊ ዓለም ላይ የምታዋጣው ነገር የለም። አንድ ነገር ነው ያዋጣው፣ እርሱም ኃጢአት። ጸጋው በእምነት አድኗችኋል። አንዴ ተገልበጥልኝ። እኔ በእውነት ነው የምልህ እንደ ስምህ እጅግ የተደሰትኩበት ፕሮግራም እጅግ ውስጥ ያለውን ነገር በሙላ ውስጥ ያለውን በሙሉ ፍራቻ በሙሉ ነው ያወጣልኝ። በእውነት ነው በእግዚአብሔር ውስጥ ያለው ፍራቻ ደግሜ በወስከስ ደግሜ ብሳደብስ ጸልዩልኝ እያልኩ የምፈራው ለዛ ነበር። ካየኝ ጸልዩልኝ፣ ከኔ አይደለም ይሄ ነገር ከኔ አይደለም፣ ጸሎት አድርጉልኝ ወደዛኛው ህይወት እንዳልመጣ ምለው ይህን ፍራቻ ውስጤ እንዲደነድ ውስጤ እንዲሞላ ከዚህ በኋላ በእኔ ሳይሆን በክርስቶስ እንደሆነ በደንብ አድርገህ ስለነገርከኝ በእውነት እኔ ቃላት የለኝም። ይሄ ከአንተ አይደለም። የምፈልገውም ነገር ሌላም ነገር ነበረ እግዚአብሔር በሚያውቀው